ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና እንግዲህ የአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግን ጨምሮ በርካታ ጨዋታዎች ተደርገውም ነበር። እጅግ በጣም ሳቢ ጨዋታዎችን ከቀን 8 ሰዓት ተኩል ጀምሮ ነው መመልከትም የቻለው። የመርሲሳይድ ደርቢ ቀን 8 ሰዓት ተኩል ላይ የተካሄደ ሲሆን በሊቨርፑል አሸናፊነት መጠናቀቁን ተመልክተናል። እንዲሁም ደግሞ ቀን 11 ሰዓት ላይ ምሽት 1 ሰዓት ተኩል ላይ እንዲሁም ምሽት 4 ሰዓት ተኩል ላይ የተደረጉ ጨዋታዎች አሉ። ምሽት 4 ሰዓትም እንዲሁ የተደረጉ ጨዋታዎችም ነበሩ። ከነዚህ መካከል እንግዲህ ትላንትና ማንቸስተር ዩናይትድ በሜዳው ያደረገውን ጨዋታ እንግዲህ 9 ካርዶችን በተመለከትንበት ጨዋታ ማንቸስተር ዩናይትድ በሜዳውና በደጋፊዎቹ ፊት 2-1 በሆነ ውጤት ማሸነፉንም ተመልክተናል። በስፔን ላ ሊጋ ሪያል ማድሪድ እንዲሁ ማሸነፍም ችሏል። በጣሊያን ሴሪኤ ኤሲ ሚላን ማሸነፍ መቻሉን ተመልክተናል። ባየር ሙኒክም እንዲሁ ከሜዳቸው ውጪ ማሸነፍ መቻላቸው ነው እንዲሁ የተመለከትነው። ሌሎችም ጨዋታዎች አሉ በሰፊው የምንመለከተም ይሆናል። ዛሬም የሚጠበቁ ጨዋታዎችም አሉ። በተለይም በፍላይ ኤምሬትስ የሚደረገው የአርሰናልና የማንቸስተር ሲቲ ጨዋታዎች በርካቶቹ የሚጠብቁ ጨዋታ እንደሆነም እናውቃለን። ስለሱ ጨዋታ በሰፊው የምንመለከት ነው የሚሆነው። ባርሴሎናም እንዲሁ ዛሬ ጨዋታውን የሚያደርግ ነው የሚሆነው። ሌሎች ጨዋታዎችንም በሰፊው የምንመለከት ይሆናል። ኦሎምፒክ ዴ ማርሴይ ከፔዤ ጋር የሚያደርጉት ጨዋታም ሌላኛው ተጠባቂ ጨዋታ ነው በዛሬው ዕለት የሚደረገው ጨዋታ። እነዚህ ጨዋታዎች በሰፊው የምንመለከት ይሆናል። ከዚህም ወጣ ስንል ደግሞ የክለብ መረጃዎችን በሰፊው እንዲሁ ይዘን የምንቀርብ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ትላንትና በታላላቆቹ የአውሮፓ ሊጎች የተደረጉ በርካታ ጨዋታዎችም ነበሩ። በእንግሊዝ ፕሪሚየር ሊግ፣ በስፔን ላ ሊጋ፣ በፈረንሳይ ሊግ 1፣ በጣሊያን ሴሪኤ እንዲሁም ደግሞ በሌሎች ሊጎችም የተደረጉ ጨዋታዎችን እንመለከታለን። ቅድሚያ የእንግሊዝ ፕሪሚየር ሊግን ስንመለከት ከቀን 8 ሰዓት ተኩል ጀምሮ እስከ ምሽት 4 ሰዓት ላይ የተደረጉ በርካታ ጨዋታዎች ነበሩ። በትላንትናው ዕለት ቀን 8 ሰዓት ተኩል ላይ በመርሲሳይድ ደርቢ በአንፊልድ በሊቨርፑልና በኤቨርተን በኩል የተደረገ ጨዋታም ነበር። ሊቨርፑል 2-1 በሆነ ውጤት ማሸነፉን በትላንትናው ዕለትም ተመልክተናል። አሰልጣኝ ዴቪድ ሞይስ እንግዲህ 21 ጨዋታዎችን በአንፊልድ አካሂደው ምንም ጨዋታ ሳይሸነፉ እንግዲህ ያጠናቀቁ ሪከርድ የሰበሩ አሰልጣኝ መሆኑን በትላንትናው ዕለት የተመለከትነውም ጨዋታ ነው። ሊቨርፑል ትላንትና በሜዳውና በደጋፊዎቹ ፊት በአሰልጣኝ አርኔ ስሎት እየተመራ እንግዲህ 2-1 ማሸነፉን ነው መመልከትም እየቻለው። ጥሩ ጨዋታ ተመልክተናል ማለት እንችላለን። በሁለቱም በኩል በተለይም በመጀመሪያው አጋማሽ ላይ እንግዲህ ሊቨርፑል ሁለቱንም ጎሎች በመጀመሪያው አጋማሽ ነው ማስቆጠር እየቻለው። ትላንትና ዲፌንሲቭ ሚድፊልደርነት ላይ የተሰለፈው እንግዲህ ሪያን ግራቨንበርች የጨዋታው ኮከብ ሆኖ ማምሸቱን ነው መመልከትም እየቻለው። ገና በ10ኛው ደቂቃ ላይ ራሱ ይዟት የመጣትን ኳስ እንግዲህ ለሞሐመድ ሳላ በማቃበል እንዲሁ መጨረስም ችሏል። በ10ኛው ደቂቃ ላይ ሪያን ግራቨንበርች ሊቨርፑልን የመጀመሪያውን ጎል እንዲያስቆጥሩ መንስኤ መሆኑን ነው የተመለከትነው። ከዛ በ29ኛው ደቂቃ ላይ ራሱ ሪያን ግራቨንበርች ያመቻቸለትን ኳስ ሁጎ ኤኪቲኬ ወደ ጎልነት በመቀየር እንግዲህ 2-0 መምራትም ችለውም ነበር። 58% ቦል ፖሰስ ማድረግ የቻሉ ሲሆን ሊቨርፑሎች በሜዳቸውና በደጋፊዎች ፊት 11 ሙከራዎችን አድርገው 3 ኦን ታርጌቶችን ብቻ ነው እንግዲህ መሞከረም የቻሉት። ምን ያህል ክሊኒካል እንደነበሩ በትላንትናው ጨዋታ ላይ መመልከትም ችለናል። በእርግጥ በርካታ ኦን ታርጌቶችን በትላንትናው ጨዋታ ላይ መመልከትም አልቻለም። በኤቨርተን በኩል 42% ቦል ፖሰስ እያደረጉ ሲሆን 9 ሙከራዎችን አድርገው 2 ኦን ታርጌት እያደረጉ ሲሆን 1 ጎል ብቻ ነው ማስቆጠርም የቻሉት። በሁለተኛው አጋማሽ ነው እንግዲህ በ58ኛው ደቂቃ ላይ በኢድሪስ አጋናጊዮ ጎል እንግዲህ 2-1 መሆን የቻሉት። ነገር ግን ተስፋ ያላት የ58ኛው ደቂቃ ላይ ጎል ቢያስቆጥሩም ከዛ በኋላ ሌሎች ጎሎችን ማስቆጠርም አልቻሉም። በሁለተኛው አጋማሽ እንግዲህ የተለያዩ ሀሳቦችም ተነስተው ነበር። በእርግጥ በሁለተኛው አጋማሽ ኤቨርተን ተሽሎ መቅረቡን ነው መመልከትም የቻለው። ነገር ግን ሌሎች ጎሎችን በማስቆጠር እንግዲህ ወይም 1 ነጥብ ወይም ደግሞ ጨዋታውን አሸንፈው መውጣትም አልቻሉም። ከጨዋታው በኋላ የተለያዩ የተነሱ ሀሳቦች አሉ። ከነዚህ መካከል እንግዲህ ጃክ ግሪሊሽ ያነሳው ሀሳብ ነው። ዳኛው ሊቨርፑል በሜዳቸው እንዲያሸንፉ ብዙ ሙከራዎችን አድርጓል ሲል ነው ሀሳቡን መስጠት የቻለው። እንዲሁም ደግሞ ስለ ዲውሪሃል ቢጫ ካርድም ተናግሮም ነበር። በህይወቴ እንግዲህ ፈጣን ቅጣት ምት ስለተሰጠ ብቻ ወይም ደግሞ ስለመታ ብቻ ቢጫ ካርድ ሲመለከት ያየሁበት የመጀመሪያ ጨዋታ ነው ሲል ነው የራሱን ሀሳብ መስጠትም የቻለው።
ሁሌም እንግዲህ በመርሲሳይድ ደርቢ በርካታ ሀሳቦችም ይነሳሉ። ከነዚህም መካከል እንግዲህ እንደዚህ አይነት ውዥንብር የሆኑ ጨዋታዎችን ነው መመልከትም የቻለው። ይህም የተነሳ እንግዲህ ሊቨርፑል ትላንትና በመርሲሳይድ ደርቢ በሜዳቸውና በደጋፊዎቹ ፊት ወሳኙን 3 ነጥብ አሸንፈው መውጣታቸውንም ተመልክተናል። ሊቨርፑል እንግዲህ ተከታታይ አምስተኛ የሊግ ድሉን ነው ማስመዝገብም የቻለው ከ5 ጨዋታዎች 15 ነጥብ በመያዝም አንደኛ ደረጃ ላይ የተቀመጠ ሲሆን ኤቨርተን በ7 ነጥብ 7ኛ ደረጃ ላይ ነው እንዲሁ መቀመጥም የቻለው። ቀጣይ መርሃ ግብራቸውን ስንመለከት ማክሰኞ ሊቨርፑል ከሳውዛምፕተን እንዲሁም ደግሞ ኤቨርተን ከወልቨርሃምፕተን በካራቦ ካፕ 3ኛ ዙር ጨዋታ የሚገናኙም ነው የሚሆኑት። ጃክ ግሪሊሽ እንግዲህ ዳኛው ሊቨርፑል እንዲያሸንፍ የቻለውን አድርጓል ሲል የተናገረው ሲሆን የኤቨርተን የፊት መስመር ተጫዋች የሆነው ጃክ ግሪሊሽ ከጨዋታው በኋላ የጨዋታው ዳኛ ዳለን ኢንግላንድ ዳኝነትን ቸርችቷል። በሁለተኛው አጋማሽ ጨዋታውን ሙሉ ለሙሉ ተቆጣጥረናል ሲል የገለጸው ጃክ ግሪሊሽ ከጨዋታ በኋላ የተናገረ ሲሆን ጭማሪ ደቂቃው ትንሽ ማነሱን የገለጸው ጃክ ግሪሊሽ ዳኛው ሊቨርፑል እንዲያሸንፍ ከተቃራኒ ጋር በመሆን ጠምደውን ነበር ሲል ነው የተናገረው። ዴቪድ ሞይስም ሲናገሩ እንግዲህ አንፊልድ ላይ ዳኛ ለሊቨርፑል ተቃራኒ አይሆንም ሲል እንዲሁ ጨማሪ ሀሳብን ማንሳትም ችሏል። የኤቨርተን ዋና አሰልጣኝ ዴቪድ ሞይስ አንፊልድ ላይ ሄዶ ዳኛ ለሊቨርፑል የማይስማማ ውጤት ይወስናሉ ብሎ መጠበቅ ከባድ ነው በማለትም ነው የተናገሩት። ባለፉት ዓመታት ከጨዋታ ውጪ በሆነ ጎል ነው የተሸነፍነው ሲሉ ያምናውን ጎል ያስታወሱ ሲሆን ዴቪድ ሞይስ እዚህ መተ ከዳኞቹ ውጪ እጠብቃለሁ ማለት እጅግ በጣም ከባድ ነው ሲሉ ነው የተናገሩት። ከኤቨርተን ጋር ያለኝ ጥሩ ትዝታ ፕሪሚየር ሊግ ከሊቨርፑል በላይ ሆነን ያጠናቀቅንበት ጊዜ ነው ሲሉ እንዲሁ ሀሳብ መስጠታቸውን ዴቪድ ሞይስም ቀጥሏል። እንግዲህ እንግዳው ውሳኔዎችም አይተናል ሲሉ ከጨዋታው በኋላም ተናግሯል። የኤቨርተኑ ዋና አሰልጣኝ ዴቪድ ሞይስ በትላንትናው የመርሲሳይዱ ደርቢ ጨዋታ እንግዳ የሆኑ ውሳኔዎች አይተናል ሲሉ እየተናገሩ ሲሆን የተወሰኑ የዳኝነት ውሳኔዎች እንግዳም ነበሩ ሲሉ ተናግሯል። ነገር ግን አንፊልድ ላይ ለምደነዋል ሲሉ ነው የተናገሩት። ስለተጨማሪ ሰዓቱ የተጠየቁት አሰልጣኝ ዴቪድ ሞይስ የማይታመን ነበር፣ ሊቨርፑል ቢመራ እንደዛ አይሆንም ነበር ሲሉ ነው ሀሳባቸውንም የሰጡት። ዴቪድ ሞይስ ጥሩ ያልሆነ ታሪክም ተጋርቷል። ትላንትና እንግዲህ 21 ጨዋታዎችን በአንፊልድ እያደረጉ ሲሆን ምንም ጨዋታ አለማሸነፋቸው እንግዲህ በሪከርድ የተቀመጠም ጉዳይ ነው። አሰልጣኝ አርኔ ስሎትም ሀሳባቸውንም ሰጥተዋል። አስደናቂ አስተሳሰብ ነው ያለን ሲሉ ነው የተናገሩት። የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው ተደራራቢ ጨዋታ በማድረጉ መዳከሙንም ገልጿል። ቡድኑ በሁለተኛው አጋማሽ አቋምን ለምን እንደወረደ የተጠየቁት አሰልጣኝ አርኔ ስሎት በ7 ቀናት ውስጥ 3 ጨዋታ ነው እያደረግነው በማለትም ነው የተናገሩት። በተጨማሪም ቡድኑ በምሽት የሻምፒዮንስ ሊግ ጨዋታ ማድረጉን እንዲሁም ደግሞ ከባድ ደርቢ ለማድረግ መቃረቡን አሰልጣኙም ተናግሯል። አክሎም በቡድኑ ዝግጁነት በጣም ደስተኛ ነኝ፣ በስተመጨረሻም የሚፈልገውን ውጤት አግኝተናል ሲሉም ተናግሯል። ኤቨርተን ጎሉን ካስቆጠሩ በኋላ ምንም የግብ ዕድል ማግኘት አልቻሉም፣ እኛ አስደናቂ አስተሳሰብ ነው ያለን ሲሉ ገልጿል። አሰልጣኝ አርኔ ስሎት አያይዞም በቀጣይ የካራባኦ ካፕ ጨዋታ ለቡድኑ ወሳኝ ተጫዋቾች እረፍት እንሰጣለን ሲሉ ሀሳባቸውን መግለጻቸውን ነው እንዲሁ መመልከትም የቻለው። በዚህም የተነሳ እንግዲህ ወሳኝ ተጫዋቾች እንደ ሙሐመድ ሳላ፣ ሪያን ግራቨንበርች፣ ቨርጂል ቫን ዳይክ የመሳሰሉ ተጫዋቾች እረፍት ይሰጣቸዋል ሲሉ ሀሳባቸውን መግለጻቸውን ነው የተመለከትነው። አሌክሳንደር ኢዛክ ትላንትና መንገዱ ተቀይሮ ገብቶ ጨዋታ ማድረጉንም ነው የተመለከትነው። ሌላኛው እንግዲህ በሊቨርፑል በኩል የሚነሳው የፍሎሪያን ቪርትስ ወደ ተጠባባቂ ወንበር መውረድም ነው። የተጫዋች እንግዲህ ያለፉት 4 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ቋሚ ሆኖ መሰለፍ የቻለ ሲሆን ትላንትና ግን ቋሚ ሆኖ መሰለፍም አልቻለም። በዛ ቦታ ላይ ዶሚኒክ ሶቦስላይ ተጠቅመው መሰለፋቸው ነው የተመለከትነው። ይህም እንግዲህ ተጫዋቹ በእንግሊዝ ፕሪሚየር ሊግ ምን ያህል እንደከበደው የሚያሳይ ሲሆን ነገር ግን በሚቀጥሉት ጊዜያት ምን እንደሚጠበቅ ወይም ደግሞ ምን እንደሚያሳይ በርካቶቹ እየጓጉም ይገኛሉ። ትላንትና ግን ወደ አሰላለፉ መመለስም አልቻለም። ይህም የተጠበቁ ጉዳዮች መሆናቸው ነው የተገለጸው። በቀን 11 ሰዓት ላይ የተደረጉ ተጠባቂ ጨዋታዎችም ነበሩ። ወልቨርሃምፕተን ሊድስ ዩናይትድን አስተናግዶ እንግዲህ በሜዳቸውና በደጋፊዎች ፊት በሊድስ ዩናይትድ በአዲሱ አዳጊ ክለብ እንግዲህ 3-1 መሸነፋቸውን ነው የተመለከትነው። ትላንትናም ተሸነፏል። እንግዲህ ወልቨርሃምፕተን እስካሁን ድረስ ምንም ጨዋታ ማሸነፍም አልቻሉም። በሊጉ ግርጌ ላይም ነው መቀመጥም የቻሉት። ሌላው ቀን 11 ሰዓት ላይ የተደረገው የዌስትሃምና የክሪስታል ፓላስ ጨዋታ ነው። ክሪስታል ፓላስ ትላንትናም እንግዲህ 2-1 በሆነው ውጤት እድል ማድረግ መቻሉን ነው የተመለከትነው። ጂያን ማቴታ እንዲሁም ደግሞ ማክቲል ነበር ጎሎቹን ማስቆጠር የቻሉት። ጃሮድ ሞር ብቸኛውን ጎል ለዌስትሃም ማስቆጠሩንም ተመልክተናል። ምንም እንኳን የጨዋታ የበላይነት ቢኖራቸውም በሜዳቸውና በደጋፊዎቹ ፊት ዌስትሃም ዩናይትዶች ማሸነፍ መቻል አልቻሉም። 8 ሙከራዎችን አድርገው 3 ታርጌቶችን ነው መሞከር የቻሉት፣ ነገር ግን 1 ጎል ያስቆጠሩ ሲሆን በተቃራኒው ደግሞ ክሪስታል ፓላሶች 18 ሙከራዎችን ሞክረው ነገር ግን 3 ሙከራዎችን ብቻ ነበር ኦን ታርጌት መሞከር የቻሉት። ወሳኙንም 3 ነጥብ እንግዲህ ትናንትና ይዘው
ይዘው መውጣትም ችለዋል። ሌላኛው በርንሌይ ከኖቲንጋም ፎረስት ጋር ያደረጉትም ተጠባቂ ጨዋታ ነበር። ኒኮ ዊሊያምስ እንግዲህ ኖቲንጋም ፎረስት በገና በሁለተኛው ደቂቃ ላይ የመጀመሪያ ጎል በማስቆጠር እንግዲህ እንዲመራ ቢያደርግም ጃሮድ አንቶኒ በ20ኛው ደቂቃ ላይ አቻ በማድረግ ጨዋታው በአቻ ውጤት መጠናቀቅም ችሏል። አሰልጣኝ አንጌ ፖስቴኮግሉ ኖቲንጋም ፎረስትን ከያዙ በኋላ ምንም አይነት ድል ማስመዝገብ አልቻሉም እስካሁን ድረስ። ትላንትናም ከሜዳቸው ውጪ አቻ መውጣታቸውን ነው የተመለከትነው። ሌላኛው ተጠባቂ የነበረው የቀን 11 ሰዓት ጨዋታ የብራይተን ኤንድ ሆቭ አልቢዮንና የቶተናም ጨዋታ ነው። በአሜሪካን ኤክስፕረስ ስቴዲየም የተደረገው ጨዋታ ብራይተን ኤንድ ሆቭ አልቢዮን 2-0 እየመራ ቢቆየም እንግዲህ ሁለት አቻ በሆነ ውጤት ማጠናቀቁን ተመልክተናል። ትላንትና ከሜዳቸው ውጪ የተጫወቱት አሰልጣኝ ቶማስ ፍራንክ ቶተናምን ይዘው እንግዲህ ፍጹም የጨዋታ የበላይነት ነበራቸው። ነገር ግን በመልሶ ማጥቃት ብራይተኖች እጅግ በጣም እየተሻሉ ነበሩ። ገና በ8ኛው ደቂቃ ላይ ያኮብ ሚንታ በማስቆጠር 1-0 መምራት ቻሉ። በ31ኛው ደቂቃ ላይ ደግሞ ያሲን አይሪ እንግዲህ በማስቆጠር 2-0 በሆነ ውጤት የመጀመሪያው አጋማሽ ሊጠናቀቅ ስርፍራፊ ሰከንዶች ሲቀራቸው እንግዲህ ሪቻርልሰን 2-1 እንዲሆን ለቶተናም እንግዲህ ከመሐመድ ቅዱስ የተሻገረለትን ኳስ በማስቆጠር 2-1 ማድረግ ቻለ። ውጤቱን በሁለተኛው አጋማሽ በ82ኛው ደቂቃ ላይ እንግዲህ ኦንጎል በማስቆጠር ነው እንግዲህ ቫን ሄቼ አቻ እንዲሆኑ ማስቻለም የቻለው። ብራይተን ኤንድ ሆቭ አልቢዮን ትላንትና በሜዳቸውና በደጋፊዎች ፊት 35% ቦል ፖሰስ ማድረግ መቻላቸውን ተመልክተናል። ትላንትና ግን የሙከራዎችን ስንመለከት 12 ሙከራዎችን አድርገው አራቱ ኢላማቸውን እየጠበቁ ነበሩ በብራይተን ኤንድ ሆቭ አልቢዮን በኩል። ነገር ግን ቶተንሃም ሆትስፐር 65% ነው ቦል ፓስስ ማድረግ የቻለው። ነገር ግን መልሶ ማጥቃቱን እንግዲህ ሊቋቋም አልቻለም ነበር በተለይ በመጀመሪያው አጋማሽ። ነገር ግን በስተመጨረሻም 1 ነጥብ ይዞ መውጣቱን የተመለከትነው ጨዋታ ነው። ጥሩ እንቅስቃሴ ነበር በሁለቱ ቡድኖች በኩል መመልከትም የቻለው። የብራይተን መልሶ ማጥቃት እጅግ በጣም አደገኛ እንደነበር ትላንትናም ተመልክተንም ነበር። ሌላኛው ምሽት 1 ሰዓት ተኩል ላይ የሚጠበቀው የኦልድ ትራፎርዱ የማንቸስተር ዩናይትድ እና የቼልሲ ጨዋታም ነበር። ቼልሲ እንግዲህ 10 ዓመታት አልፎታል ወደ ኦልድ ትራፎርድ ከመጣና ማሸነፍ ከቻለ። ትላንትና ያሸነፍ ይሆን የሚለው እንግዲህ ተጠባቂ ጨዋታም ነበር። በርካታ ኢንሲደንቶችን የተመለከትንበት 9 ካርዶችን የተመዘዙበት ጨዋታ እንደነበር የተመለከተን ሲሆን ገና በ5ኛው ደቂቃ ላይ ነው እንግዲህ አንዳንድ ለውጦችን እንዲሁም ደግሞ አንዳንድ ያልተጠበቁ ኢንሲደንቶችን መመልከትም የቻለው። ይህም አልታይ ባይንደር እንግዲህ ከጎል የመታተን ኳስ 16:50 አካባቢ ብሪያን ምቤሞ እንግዲህ ከሮበርት ሳንቼዝ ጋር ተፋጠጡ። ይህም እንግዲህ ሮበርት ሳንቼዝ ብሪያን ምቤሞ ላይ ከባድ ጥፋት መስራቱን ተከትሎ ገና በ5ኛው ደቂቃ ላይ በቀይ ካርድ በስትሬት ሬድ ካርድ ከሜዳ መውጣትም ቻለ። ይህም ቼልሲ በኩል እንግዲህ በርካታ ነገሮችን እንዳዘበራረቀባቸው ነው መመልከትም የቻለው። ገና በ5ኛው ደቂቃ ላይ በረኛ እንደወጣባቸው እየተመለከቱት አሰልጣኝ ኤንዞ ማሬስካ እንግዲህ ገና በ5ኛው ደቂቃ ላይ ነው እንግዲህ ልዩነቶች ወይም ደግሞ ቅያሬዎችን ማድረግም የቻሉት። ስቲቫውን አስወጥተው ጆርጌንሰንን በበረኝነት ቦታ ላይ መተካታቸውንም ተመልከትን። ከዛ ከ2 ደቂቃዎች በኋላ ፔድሮ ኔቶን አስወጥተው ቶሲን አደርቢዮን በመከላከል ቦታ ላይ ማስገባታቸውንም ተመለከትን። ከዛ በ21ኛው ደቂቃ ላይ ደግሞ ኮል ፓልመርን አስወጥተው አንድሬ ሳንቶስን ማስገባታቸውን ነው የተመለከትነው። ይህም እንግዲህ ቼልሲ ምን ያህል ከባድ ውሳኔ ገና በ20 ደቂቃዎች ውስጥ መወሰኑን እየተመለከትንበትም አጋጣሚም ተመልክተናል። ይህም እንግዲህ የጨዋታው ልዩነቶችም ነበሩ። ማንቸስተር ዩናይትድ በ5ኛው ደቂቃ ላይ ኑሜሪካል አድቫንቴጅ ማግኘቱን ተከትሎ እንግዲህ በ14ኛው ደቂቃ ላይ ብሩኖ ፈርናንዴስ ከፓትሪክ ዶርጉ የተሻገረለትን ኳስ እንግዲህ በማስቆጠር 1-0 መምራትም ቻለ። ከዛም በ37ኛው ደቂቃ ላይ በካርሎስ ካሴሜሮ ሃሪ ማጉዌር ያሻገረለትን ኳስ እንግዲህ በቴስታ በማስቆጠር 2-0 መምራትም መቻላቸውን ነው እንዲሁ የተመለከት ነው። ከዛም በኋላ እንግዲህ ፍጹም የጨዋታ የበላይነት ነበራቸው ማንቸስተር ዩናይትድ የመጀመሪያው አጋማሽ ላይ እንግዲህ በተለይም ካርሎስ ካሴሜሮ በሁለተኛው ቢጫ ካርድ እስኪወጣ ድረስ እንግዲህ ፍጹም የጨዋታ የበላይነት እንዲሁም ደግሞ የሙከራ የበላይነት እንደነበራቸውም ተመልክተንም ነበር። ነገር ግን የካርሎስ ካሴሜሮ ያልተጠበቀ እጅግ በጣም የማይጠበቅ በተለይም እንደዚህ አይነት ታላላቅ ተጫዋቾች ላይ የማይጠበቅ ሲሊ ስህተቶችን በመስራት እንግዲህ በሁለተኛው ቢጫ ካርድ በ45+5 ደቂቃ ላይ እንግዲህ መውጣቱን ተከትሎ ኑሜሪካል አድቫንቴጁ እኩል መሆንም ቻለ። ማንቸስተር ዩናይትድ በኩል 10 እንዲሁም በቼልሲ በኩልም 10 ተጫዋቾችን መያዝ መቻላቸው ነው የተመለከትነው። በመጀመሪያው አጋማሽ እንግዲህ ፍጹም ብዙ የተሻሉ ነበሩ ማለትም እንችልም ነበር። ማንቸስተር ዩናይትዶች በአጠቃላይ ትላንትና 11 ሙከራዎችን ያደረጉ ሲሆን 4 ኦን ታርጌቶችን ነው መሞከርም የቻሉት። በቼልሲ በኩል እንግዲህ በሁለተኛው አጋማሽ ኑሜሪካል አድቫንቴጃቸውንም ማስጠበቃቸውንም ተከትሎ እንግዲህ ፍጹም የጨዋታ የበላይነት በማስመዝገብ በሁለተኛው አጋማሽ አጠቃላይ እንግዲህ ወደ 73% እንግዲህ
ቦል ፖሰስ ማድረግ መቻላቸውንም ተመለከትን። እንዲሁም ደግሞ ብዙ የተለያዩ ሙከራዎችን ማድረግ መቻላቸውን ተመልክተን ነገር ግን በ80ኛው ደቂቃ ላይ ነው እንግዲህ የመጀመሪያውን ኦን ታርጌት መሞከርም የቻሉት። በዛም ትሬቨር ቻሎባ በ80ኛው ደቂቃ ላይ ከሪስ ጀምስ የተሻገረለትን ኳስ በማስቆጠር 2-1 ማስቆጠርም ቻለ። ማንቸስተር ዩናይትድ በሁለተኛው አጋማሽ ፍጹም የተቸገረበትን አጋጣሚ ብንመለከትም እንግዲህ ወሳኛን 3 ነጥብ ይዞ መውጣቱን ነው የተመለከትነው። እጅግ በጣም ጥሩ እንቅስቃሴ በቼልሲ በኩል በሁለተኛው አጋማሽም ተመልክተንም ነበር። ነገር ግን የአሰልጣኝ ኤንዞ ማሬስካ የመጀመሪያው አጋማሽ ውሳኔዎች ምን ያህል እንደጎዳቸው ተመልክተናል። በተለይም ስቲቫኦ ፔሮኔቶ እንዲሁም ደግሞ ኮል ፓልመር መውጣታቸው እንግዲህ አታኪንግ ሰርድ ላይ የሚጠቀሟቸው ወሳኝ 3 ተጫዋቾች እንዲሁም ደግሞ ፈጣራ እየታከለባቸው ተብሎ የሚጠበቁ የቼልሲ ተጫዋቾች መውጣታቸውን ተከትሎ በሁለተኛው አጋማሽ በዛ ቦታ ላይ እንግዲህ የሚጫወት ተጫዋች አለመኖሩ ምን ያህል ቼልሲን እንደጎዳው ተመልክተናል። ኤንዞ ማሬስካ እንግዲህ በሞሴስ ካይሴዶ እንዲሁም ደግሞ ኤንዞ ፈርናንዴዝ እንግዲህ ቦክስ ቱ ቦክስ እንዲወጡ ግዴታም ተጥሎባቸውም ነበር። ይህ በቼልሲ በኩል ምን ያህል ከባድ እንደነበር ነው መመልከትም የቻለው። በማንቸስተር ዩናይትድ በኩል የካርሎስ ካሴሚሮን መውጣት ተከትሎ ማኑኤል ኡጋርቴ ቤንጃሚን ሴስኮን ተክቶ እንግዲህ በሁለተኛው አጋማሽ መግባቱን ተመልክተናል። ይህም እንግዲህ ዲፕ ላይን መከላከል እንግዲህ ማኑኤል ኡጋርቴ ትላንትና ምን ያህል ጠንካራ ነው ደግሞ ጥሩ እንደነበር ያስመለከተንም አጋጣሚ ነው። ማቲያስ ኩኛም እንግዲህ ተቀይሮ መግባቱን ሜሰን ማውንትም እንዲሁ ተቀይሮ መግባቱን በትላንትና ሁለት ተመልክተናል። እነዚህ ሁለቱ ተጫዋቾች በጉዳት ምክንያት ያልነበሩ ተጫዋቾች ቢሆንም ትላንትና እንግዲህ ተቀይረው መግባታቸውንም የተመለከትንበትም አጋጣሚ በሁለቱም ክለቦች መካከል እንግዲህ የምናነሳቸው ኢንሲደንቶችም ናቸው። ከዚህም በተጨማሪ እንግዲህ ሌሎች የሚጠበቁ አንዳንድ ጉዳዮችም ነበሩ። በተለይም የአሌሃንድሮ ጋርናቾ በዛሬው ጨዋታ ላይ ይሰለፋል ወይስ ደግሞ አይሰለፍም የሚለው በርካቶቹ የሚጠብቁት ነበር። በተለይም በቤስት 11 ውስጥ ይገባል ተብሎ ቢጠበቅም ቤስት 11 ውስጥ መግባትም አልቻለም። ነገር ግን በሁለተኛው አጋማሽ ላይ ወደ 58ኛው ደቂቃ አካባቢ ላይ እንግዲህ ይህ ተጫዋች ሊገባ እንግዲህ አያሟሟቀ እንዲሁም ደግሞ ከአሰልጣኝ ኤንዞ ማሬስካ እንግዲህ ትዕዛዞችን እየተቀበለ እያለ በማንቸስተር ዩናይትድ ቤት ወይም በማንቸስተር ዩናይትድ በኦልድ ትራፎርድ እንግዲህ ከባድ ተቃውሞ መስማታቸውን ተከትሎ አሰልጣኝ ኤንዞ ማሬስካ ሀሳባቸውን መቀየራቸውን ነው የተመለከትነው። የተጫዋች እንግዲህ በአጥቂ ቦታ ላይ እንዲሁም ደግሞ የአጥቂ ስፍራውን ያግዛል ተብሎ ተጠብቆም ነበር። ነገር ግን ይህ ነገር እንዳይሆን በርካታ ነገሮችንም ተመልክተንም ነበር። ይህም ወሳኙ ነገር እንግዲህ ተጫዋቹ እንዳይገባም መንስኤም ሆኗል። የደጋፊዎች ያልተጠበቀ ከባድ ተቃውሞ እንግዲህ ይህን ነገር ለውጥ እንዲያመጣ ማስቻሉን ነው የተመለከትነው። ከጨዋታው በኋላ እንግዲህ አሰልጣኙ እንዲህ ደግሞ ተጫዋቾች ሀሳባቸውንም ሰጥተዋል። ብሩኖ ፈርናንዴዝ የሚያስፈልገንን ውጤት ወስደናል ሲል ካፒቴኑም ተናግሯል። የቀዮቹ ሰይጣኖች አምበል የሆነው ብሩኖ ፈርናንዴዝ ቡድኑ በጥሩ ሁኔታ በመከላከል የሚፈልገውን ውጤት መውሰዱን ነው የገለጸው። በጥሩ ሁኔታ ተከላክለናል፣ ግብ ቢቆጠርብንም የሚፈልገውን ውጤት ወስደናል ሲል ብሩኖ ፈርናንዴዝ የተናገረ ሲሆን አክሎም እያንዳንዱ ነጥቦት ወሳኝ ነው፣ በደረጃ በጣም እናሻያለን፣ ቀጣዩን ጨዋታም በጣም አስፈላጊ ነው ሲል ነው የተናገረው። ጥሩ እንቅስቃሴ ማድረግ እንፈልጋለን፣ ነገር ግን በስተመጨረሻ ዋናው ነገር ውጤቱ ነው ሲል ነው የተናገረው። አሰልጣኝ ሩበን አሞሪም እንግዲህ ከጨዋታው በኋላ አንዳንድ ሀሳቦችን ሰጥተውም ነበር። ከዚህ መካከል አጨዋወቴን የሃይማኖት አባቴም አያስቀርየለኝም ሲል ነው የተናገረው። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም አጨዋወታቸው በፍጹም እንደማይቀይሩ በድጋሚም ተናግሯል። የክለቡ ባለቤት ሰር ጂም ራትክሊፍ አጨዋወታቸውን እንዲቀይሩ ነግረውት እንደሆነ የተጠየቁት አሰልጣኝ ሩበን አሞሪም በፍጹም ያ መቼም አይፈጠርም በማለትም ተናግሯል። አክሎም የአጨዋወት ዘይቤን እንድቀይር የሃይማኖት አባት ጳጳስ እንኳን ሊያሳምኑኝ አይችሉም በማለትም ተናግሯል። ከጨዋታው በኋላ አሰልጣኝ ሩበን አሞሪም ይሄ የኔ ኃላፊነት ስራዬ እንዲሁም ደግሞ ህይወቴ ነው መቼም አይቀየርም ሲሉ ነው የተናገሩት። ዩናይትድ የማሰልጠን ህልሜ ለማቆየት ያየልኝን ሁሉ ሰጣለሁ ብለው የተናገሩ ሲሆን የቀያዮቹ ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ላሰለጥነው የፈለገው ብቸኛው ክለብ ነው በማለትም ተናግሯል። ማንቸስተር ዩናይትድ የማሰልጠን ህልሜን ለማስቀጠል ባለኝ ጥንካሬ ሁሉ እፋለማለሁ በማለትም ነው የተናገሩት። ህልሜን ለማሳካት እጥራለሁ። ፈርጉሰን ጋር እንዳየነው አንድ ጨዋታ ሁሉንም ነገር መቀየር ትችላለች፣ ቀጣይ ጨዋታ ታሪኩን እስኪቀይር ድረስ በየቀኑ መፋለም አለብኝ ሲሉ ነው ሀሳባቸውንም እንዲሁ መናገርም የቻሉት። ኤንዞ ማሬስካ ቀይ ካርዱ ጨዋታውን ቀይሮታል ሲሉ ነው ከጨዋታው በኋላም የተናገሩት። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ የሮበርትሰን ሳንቼዝ ቀይ ካርድ ጨዋታውን ልክ እንደቀየረው ነው ሀሳባቸውንም የቀየሩት። ቀይ ካርዱ ጨዋታውን ቀይሮታል ያሉት ኤንዞ ማሬስካ ኦልድ ትራፎርድ ላይ በ3ኛ ደቂቃ ላይ ቀይ ካርድ ማየት ለየትኛውም ቡድን ፈታኝ ነው በማለትም ተናግሯል። 10-10 ከሆነም በኋላ ግን ጨዋታውን ተቆጥረናል፣ ጎልን ማስቆጠር ይችላል፣ የተለየ ጨዋታ ሆኖ ነበር ሲሉ ኤንዞ ማሬስካም ተናግሯል። የሮበርትሰን ቀይ ካርድ ያሰጥ እንደነበር የተገለጹት አሰልጣኙ ጆ ፔድሮ ፍጹም ቅጣት ምት ሊሰጠው ይገባ ነበርም በማለት ሌላም ሀሳብ ማንሳታቸው ነው የገለጹት።
ጭንቅላቱን ሊጠቀም ይገባል ሲሉ ሐሳባቸውንም ገልጿል። የቀድሞ የማንቸስተር ዩናይትድ ተጫዋች እንዲሁ ያሁኑ ተንታኝ ዲሚትሪ ቤርባቶቭ ካርሎስ ካሴሚሮ ለተመለከተው ቀይ ካርድ ተጫዋቹ ራሱ ተጠያቂ ነው ሲል ሐሳቡንም ነው የገለጸው። ካርሎስ ካሴሚሮ እሱ ቀደም ብሎ ቢጫ ካርድ ተመልክቶ ነበር እና በእንደዚህ አይነት ሁኔታ ውስጥ ጭንቅላቱን ልትጠቀም ይገባል ሲልም ተናግሯል። ቡድን 2-0 እየመራ ራስህን እንደዚህ አይነት ጥፋቶች ውስጥ መስራት አሁንም አይጠበቅብህም፣ ይህ አይደረግም ሲል የተናገረው። ይልቁንስ እሱ ራሱን ለእንደዚህ አይነት ኃላፊነት ራሱን ለማጋለጥ ሞክሯል። እንዲሁም ቀይ ካርዱን እየገባው ነበር ሲል ሐሳቡን መግለጹን ነው የተመለከትነው። ትላንትና እንግዲህ ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት ለ13ኛ ጊዜ እንግዲህ ላይሸነፍ ከቼልሲ ጋር ያለውን ሪከርድ ማስቀጠሉን ነው የተመለከትነው። ሌላው ምሽት 4 ሰዓት ላይ የተደረጉ ጨዋታዎች እንደነበሩም ተመልክተናል። ፉላም ከብሬንትፎርድ ጋር ያደረጉትን ጨዋታ ፉላም በሜዳቸውና በደጋፊዎች ፊት በክራቨን ኮቴጅ 3-1 በሆነ ውጤት ማሸነፍም ችሏል። አሌክስ ዮቢ፣ ሃሪ ዊልሰን ወይም ደግሞ ፒኖክ በራሱ ጎል ላይ በማስቆጠር ነው እንግዲህ 3 ጎሎችን ለፉላም ማስቆጠር የቻሉት። ነገር ግን ቅድሚያ ዳምስጋርድ ባስቆጠረው ጎል እንግዲህ ብሬንትፎርድ 1-0 መምራትም ችሎ ነበር። በስተመጨረሻም 3-1 በሆነ ውጤት በፉላም መጠናቀቅም ነው የቻለው። በስፔን ላ ሊጋ የተደረጉ ጨዋታዎች አሉ። ጂሮና በሜዳውና በደጋፊዎች ፊት በሌቫንቴ 4-0 የተሸነፈ ሲሆን በሳንቲያጎ በርናቦ ሪያል ማድሪድ ኢስፓኞልን አስተናግዶ 2-0 ማሸነፉን ተመልክተናል። ኤደር ሚሊታው ነው ደግሞ ኪሊያን ምባፔ ሁለቱን ጎሎች ማስቆጠር የቻሉ ሲሆን ፌዴ ቫልቬርዴ ነው ደግሞ ቪኒሲየስ ጁኒየር አሲስት ማድረግ የቻሉ ተጫዋቾችም ናቸው። እንግዲህ ከ5-5 በማሸነፍ ሪያል ማድሪድ እንዲሁም ደግሞ አሰልጣኝ ዣቪ አሎንሶ ጥሩ ግስጋሴ ላይ እያደረጉም ይገኛሉ። ባርሴሎና ዛሬ እንደሚጫወትም ይታወቃል። ቪያሪያል ኦሳሱናን አስተናግዶ 2-1 ያሸነፈ ሲሆን ዲፖርቲቮ አላቬዝ በሜዳቸውና በደጋፊዎች ፊት በሲቪያ 2-1 ተሸንፈዋል። ቫሌንሲያ አትሌቲኮ ቢልባኦን 2-0 ያሸነፈበትም ውጤት ሌላኛው ተጠባቂ ነው የተጠበቀ ያለቀ ጨዋታም ነው። በጣሊያን ሴሪኤ ቦሎኛ ጄኖዋን 2-1 ያሸነፈ ሲሆን ሄላስ ቬሮና ከጁቬንቱስ ጋር አንዳቻ በሆነ ውጤት ማጠናቀቅም ችሏል። ጁቬንቱስ ከሜዳቸው ውጪ እንግዲህ 1 ነጥብ ይዘው መመለሱን ነው የተመለከተው። ኮንሴሳው ገና በ19ኛው ደቂቃ ላይ ጎል ቢያስቆጥርም ጊፍት ኦብራን በ44ኛው ደቂቃ ላይ ባስቆጠረው ጎል በአቻ ውጤት እንዲጠናቀቅ መንስኤም ሆኗል። ዩዲኒዜ ከኤሲ ሚላን ጋር ያደረጉትን ጨዋታ ኤሲ ሚላን ከሜዳቸው ውጪ እንግዲህ 3-0 በሆነ ውጤት ማሸነፍም ችሏል። ክርስቲያን ፖሊሲች 2 ጎሎች እንዲሁም ደግሞ ፎፋና 1 ጎል በማስቆጠር 3ቱን ጎሎች ማስቆጠር የቻሉም ተጫዋቾችም ናቸው። በጀርመን ቡንደስሊጋ ሆፈኒየም ባየር ሙኒክን አስተናግዶ 4-1 ተሸንፏል። ባየር ሙኒክ 4-1 በሆነ ውጤት ያሸነፈ ሲሆን ሃሪኬን ሃትሪክ የሰራ ሲሆን ሌላኛውን ጎል ሰርጂ ናብሪ ማስቆጠር መቻሉ ነው የተመለከትነው። ሃሪኬን ከ3 ጎሎች 2ቱ ፔናልቲ እንደነበሩም ተመልክተናል። ሃምበርገር ሄዴንየምን 2-1 ያሸነፈ ሲሆን ኦግስበርግ በሜንዝ 4-1 ተሸንፈዋል። ቨርደር ብሬመን ከፍራይቡርግ ጋር ያደረገውን ጨዋታ በሜዳውና በደጋፊዎች ፊት 3-0 እየተሸነፈ ሲሆን አርቢ ሌipzig ኮሎኝን 3-1 ማሸነፉንም ተመልክተናል። በፈረንሳይ ሊጓንም 3 ያክል ጨዋታዎች እየተደረጉ ሲሆን ናንተስ ከስቴድ ሬንስ ጋር ያደረጉትን ጨዋታ 2 ተጠናቋል። ብረስት ከኒስ ጋር ያደረገውን ጨዋታ ብረስት 4-1 ያሸነፈ ሲሆን ሌንስ ሊልን 3-0 ማሸነፉን ነው ትላንትና የተደረጉ ጨዋታዎችን እንዲሁ በስፋት የተመለከት ነው። ዛሬም እንግዲህ የተለያዩ የአውሮፓ ሊጎች ጨዋታዎች የሚደረጉ ይሆናሉ። ከእንግሊዝ ፕሪሚየር ሊግ ጀምሮ እንግዲህ እስከ ፈረንሳይ ሊግ 1 ድረስ የሚደረጉ ጨዋታዎችን ነው የምንመለከተው። በእንግሊዝ ፕሪሚየር ሊግ 5ኛ ሳምንት መርሃ ግብር 3 ያክል ጨዋታዎች ይደረጋሉ። ቀን 10 ሰዓት እንዲሁም ደግሞ ምሽት 12 ሰዓት ተኩል ላይ ሲደረጉ ቀን 10 ሰዓት ላይ ሰንደርላንድ አስቶን ቪላን የሚያስተናግድበት ጨዋታ ይጠበቃል። አዲስ አዳጊው ሰንደርላንድ በዚህ ዓመት እንግዲህ ጥሩ እንቅስቃሴን እያደረገም ይገኛል። ከአስቶን ቪላ በተሻለም እንግዲህ ነጥብ ይዞ መቀመጥ ነው የቻለው። 7 ነጥብ መያዝ የቻለ ሲሆን ሰንደርላንድ አስቶን ቪላ እስካሁን ድረስ 2 አቻ በመውጣቱ 2 ነጥብን ብቻ ነው መያዝ የቻለው። አሰልጣኝ ኡናይ ኤምሬ በዚህ ዓመት እንግዲህ እጅግ በጣም እየተቸገሩ ይገኛሉ። ያምናው እንግዲህ እስከ አውሮፓ ቻምፒየንስ ሊግ ለመድረስ ከጫፍ የደረሰው የኡናይ ኤምሬው ቲም ዛሬ እንግዲህ ማለትም በዚህ ዓመት እጅግ በጣም እየተቸገረም ይገኛል። ዛሬም ከአዲስ አዳጊው ሰንደርላንድ የሚያደርጉት ጨዋታም ይጠበቃል። በስታዲየም ኦፍ ላይት የሚደረግ ጨዋታ ነው። ይህ ጨዋታ በታሪካቸው በተገናኙበት ጊዜ አስቶን ቪላ 79 ጊዜ ያሸነፈ ሲሆን 54 ጊዜ ሰንደርላንድ ማሸነፍ ችሏል። 46 ጊዜ ደግሞ ባቻ ውጤት መጠናቀቁን ነው የተመለከትነው። በዚህው በስታዲየም ላይት ስቴዲየም ለመጨረሻ ጊዜ በተገናኙበት ጊዜ እንግዲህ በ2018 ነበር በሻምፒዮንሺፑ መገናኘት የቻሉት እነዚህ ሁለቱ ክለቦች። በዛም ሰዓት እንግዲህ 3-0 በሆነ ውጤት አስቶን ቪላ ማሸነፉን እንዲሁ ስታቲክሳቸው ያመላክተናል። የመጨረሻ 5 ጨዋታዎችን ስንመለከት እንግዲህ 3ቱን አስቶን ቪላ ያሸነፈ ሲሆን አንዱን ሰንደርላንድ አንዱን ባቻ ውጤት ነው ማጠናቀቅም የቻሉት። ካለፉት 5 ጨዋታዎች አንዱን ሲያሸንፍ ሰንደርላንድ በዚህው ስቴዲየም ማሸነፉን እንዲሁ ስታቲክሱ ያመላክተናል። ለመጨረሻ ጊዜ እንግዲህ ያሸነፈው ዓመተ ምህረቱን ስንመለከት
በ2016 ነበር በእንግሊዝ ፕሪሚየር ሊግ በነበሩበት ጊዜ ሰንደርላንዶች በሜዳቸውና በደጋፊዎች ፊት 3-1 በሆነ ውጤት በዛ ጊዜ ማሸነፍም ችሏል። ከ10 ዓመት በኋላ እንግዲህ ዳግም በእንግሊዝ ፕሪሚየር ሊግ በዚህው ስቴዲየም የሚገናኙም ይሆናሉ። በዚህ ጨዋታ ላይ የማይገኙ የአስቶን ቪላ እንዲሁም ደግሞ የሰንደርላንድ ተጫዋቾችም አሉ። ዮያን ቶሌማንስ፣ አማዱ ኦናና፣ ሊንድሎፍ እንዲሁም ደግሞ አንድሬ ጋርሻ በጉዳት ምክንያት የማይገኙ የአስቶን ቪላ ተጫዋቾችም ናቸው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሊንድሎፍ በአሁኑ ሰዓት ላይ አስቶን ቪላ ቢገኝም በአሁኑ ሰዓት ላይ እንግዲህ በጉዳት ምክንያት የማይገኝ ተጫዋች መሆኑ ነው የተገለጸው። በሰንደርላንድ በኩል እንግዲህ ወደ 9 የሚጠጉ ተጫዋቾች በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። ኢዝዶር እንግዲህ 2 ጎሎችን በማስቆጠር በዚህ ዓመት ጥሩ እንቅስቃሴ እያደረገ የሚገኝ የሰንደርላንድ ተጫዋች ነው። ዛሬ ቀን 10 ሰዓት ላይ የሚጀምረው ይህን ጨዋታ እንድትመለከቱ እንጋብዛቸዋለን። በርንማውዝም እንዲሁ ኒውካስል ዩናይትድን የሚያስተናግድበት የቀን 10 ሰዓት ተጠባቂ ጨዋታ ነው። አሰልጣኝ አንዲ ኢራኦላ ከአሰልጣኝ ኤዲ ሃው ጋር የሚፋጠጡበት ጨዋታም ይሆናል። ኒውካስል ዩናይትድ በዚህ ዓመት እንግዲህ እየተንገዳገደም ይገኛል። በርንማውዞች እንግዲህ ወደ 6 ያክል ወሳኝ ተጫዋቾቻቸውን ቢሸጡም በዚህ ዓመትም ጥሩ እንቅስቃሴም እያደረጉም ይገኛሉ። በእንግሊዝ ፕሪሚየር ሊግም ጨዋታዎችን እያሸነፉ እንደሚገኙ ነው እየተመለከተን የምንገኘው። ካለፉት 4 ጨዋታዎች 3ቱን ማሸነፍ የቻለው የአንዶኒ ኢራኦላው ቡድን በርንማውዝ ዛሬም እንግዲህ የማሸነፍ ግምትም ተሰጥቷል። ኒውካስል ዩናይትድ ካለፉት 4 ጨዋታዎች እንግዲህ 2ቱን አቻ ወጥቶ 1 ሽንፈት እንዲሁም ደግሞ 1 ድል ማስመዝገብም ችሏል። አንዶኒ ኢራኦላ ምንም እንኳን እንደነገርኳችሁ እንግዲህ እንደ ዲን ሁይሰን የመሳሰሉ ተጫዋቾችን ቢሸጡም እንግዲህ ሜሊስ ክርኪዝም ወደ ሊቨርፑል ከላኩ በኋላ የተለያዩ ተጫዋቾችን ከሸጡም በኋላ በዚህ ዓመት ጥሩ እንቅስቃሴን እያደረጉ ይገኛሉ። የመጀመሪያ ጨዋታን ብቻ ነው እንግዲህ በሊቨርፑል መሸነፍም የቻሉት። በዛ ጨዋታ ላይም እንግዲህ የማይጠበቅ እጅግ በጣም አስገራሚ እንቅስቃሴ አሳይተው በአንፊልድ 4-2 የተሸነፉበት ጨዋታ ይታወሳል። በርካቶቹ በዚህ ዓመት የመጀመሪያ ጨዋታ የሚያስታውሱት ጉዳይ ነው። በሊቨርፑል 2-0 ሲመሩ ቆይተው ሁለታቸው ወጥተው በስተመጨረሻ በተቆጠረባቸው ጎሎች 4-2 መሸነፋቸውን ተመልክተናል። ከዛ በኋላ ባደረጓቸው ጨዋታዎች 2ቱን በሜዳቸው በዚህው በቪታሊቲ ስቴዲየም ወልቭስን እንዲሁም ደግሞ ብራይተንን በማስተናገድ 1-0 እንዲሁም ደግሞ 2-1 ማሸነፍም ችሏል። ቶተናምን ደግሞ ሜዳው ድረስ ሄደው 1-0 ማሸነፋቸውንም የተመለከትነውም ጉዳይ ነው። እነዚህ ሁለቱ ክለቦች በታሪካቸው 20 ጊዜ እየተገናኙ ሲሆን 6 ጊዜ መሸናነፍ ችለዋል። 8ቱን ጊዜ ግን በአቻ ውጤት ነው ማጠናቀቅ የቻሉት። አምና እንግዲህ በደርሶ መልስ ውጤት በርካታ ነጥብ መሰብሰብ የቻለው የአንዶኒ ኢራኦላው በርንማውዝ ነው። በሜዳቸው አንዳቻ ያጠናቀቁ ሲሆን በሴንት ጄምስ ፓርክ ስቴዲየም በመልስ ጨዋታ ግን 4-1 በሆነ ሰፊ ውጤት ማሸነፉን አምና የተመለከትነውም ጉዳይ ነው። በአምናው ውጤታቸው ስንመለከት እንግዲህ በዚህው በቪታሊቲ ስቴዲየም በተደረገ ጨዋታ አንዳቻ ሲለያዩ ለበርንማውዝ ታቨርኒየር ያስቆጠረ ሲሆን ለኒውካስል ዩናይትድ ያቻነቷን ጎል አንቶኒ ጎርደን ነበር ማስቆጠርም የቻለው። ዛሬ እንግዲህ እነዚህ ሁለቱ ክለቦች ዳግም ቀን 10 ሰዓት ላይ የሚገናኙ ነው የሚሆኑት። ኒውካስል በኩል እንግዲህ ፋቢያን ሻር፣ አንቶኒ ጎርደን፣ ጃኮብ ራምሴ እንዲሁም ደግሞ ዮዋን ዊሳ በጉዳት ምክንያት የማይገኙ ተጫዋቾች ሲሆን በበርንማውዝ በኩል አዳም ስሚዝ እንዲሁም ደግሞ ኢናስ ኡናል በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። በዚህ ዓመት እንግዲህ ጎል እያስቆጠሩ የሚገኙ ተጫዋቾችን ስንመለከት አንቷን ሴሜኒዮ 3 ጎሎችንና 2 አሲስት ማስመዝገብ የቻለ የበርንማውዝ ተጫዋች መሆኑን ነው እንዲሁ እየተመለከተን የምንገኘው። በኒውካስል ዩናይትድ በኩል ደግሞ ብሩኖ ጉማሬስ እንዲሁም ደግሞ ሌሎች ተጫዋቾች አንዳንድ አሲስት ማስመዝገብ መቻላቸውን እንዲሁ ስታቲክሳቸው ያመላክተናል። እነዚህ ሁለቱ ጨዋታዎች እንግዲህ ቀን 10 ሰዓት ላይ የሚደረጉ ጨዋታዎች ናቸው። በርካቶቹ የሚጠብቁት እንዲሁም ደግሞ ሱፐር ሰንደይ የሆነው ጨዋታ በፍላይ ኤምሬትስ የሚደረገው የአርሰናልና የማንቸስተር ሲቲ ጨዋታ ነው። መምህሩ ከደቀ መዝሙሩ ጋር የሚያደርጉት ጨዋታም ይጠበቃል። መምህሩ ፔፕ ጋርዲዮላ ከደቀ መዝሙሩ አሰልጣኝ ሚኬል አርቴታ ጋር ዛሬ እንግዲህ የሚፋጠጡ ነው የሚሆኑት። እነዚህ ሁለቱ ክለቦች ከባድ ጨዋታ እንደሚሆን በርካቶቹ እየገመቱ ይገኛሉ። ያለፉትን 5 ዓመታት እንግዲህ ማንቸስተር ሲቲ በአርሰናል ላይ የበላይነት መውሰድም አልቻለም። በአጠቃላይ አግሪጌት ውጤት ብንመለከት 9-3 በሆነ ውጤት ማሸነፍ መቻሉ ነው የተመለከትነው። ደቀ መዝሙሩ እንግዲህ መምህሩን እየበለጠ እንደሚገኝ ነው ያለፉት ጨዋታዎች ላይ እያስመለከተን የሚገኘው። ዛሬስ ምን ይፈጠራል የምንመለከት ይሆናል። በተለይም አሰልጣኝ ሚካኤል አርቴታ እንግዲህ ቲም ዊድዛቸውን ስፒሪታቸውን እንዲሁም ወሳኝ ተጫዋቾቻቸውን በማስፈረም እንግዲህ በዚህ ዓመት ለዋንጫ እንደሚጫወቱ እያረጋገጡልን ይገኛሉ። በሜዳቸውና በደጋፊዎቹ ፊት የሚያደርጉት ጨዋታ የሚጠበቅ ይሆናል። ፔፕ ጋርዲዮላ ደግሞ ካምናው መንገጫገጭ ተስተካክለው እንግዲህ በዚህ ዓመት ጥሩ እንቅስቃሴ ለማድረግ የሚሞክሩበት ዓመት እንደሆነ ነው እየተገለጸ የሚገኘው። እንደ ሪያን ቸርኪ፣ ሪያን አይተኑሪ የመሳሰሉ ተጫዋቾችን ቲጃኒ ራይንደርስ
አይነት ተጫዋቾችን ካካተቱ በኋላ እንግዲህ በዚህ አመትም ጥሩ እንቅስቃሴ ለማድረግ እየተንቀሳቀሱም ይገኛሉ። በረኛም ጭምር እንግዲህ ጂያንሉጂ ዶናሩማን ማምጣታቸው ነው የተመለከትነው። በዚህም የተነሳ ፔፕ ጋርዲዮላ አንዳንድ የጨዋታ ለውጦችን እያመጡ እንደሆነ እየተገለጸም ይገኛሉ። ደቀ መዝሙሩ እንግዲህ ከዚህ በፊት ከፔፕ ጋርዲዮላ ብዙ የተማራቸው ነገሮች እንዳሉ ይታወቃል። ከዚህ መካከል አንዳንድ ነገሮችን ሲያነሳ ለምሳሌ ያክል እንግዲህ ቲም ስፒሪቱን ከፍ ማድረጉ እንግዲህ ከዚህ አሰልጣኝ ጋር ያመሳስለዋል የሚሉ በርካቶቹም እያነሱም ይገኛሉ። በዚህ አመት እንግዲህ ወደ 8 የሚጠጉ ተጫዋቾችን ማምጣትም ችሏል። ከማምጣቱም በተጨማሪ እንግዲህ የመጡት ተጫዋቾች እጅግ በጣም ጥራት ያለው ተጫዋቾች መሆናቸውን ተከትሎ ከዚህ በፊት አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ ቤት ያስመለከተንን ጥራት ያለው ተጫዋቾች በየቦታው ሁለት ተጫዋቾች መያዛቸውን እንግዲህ አሰልጣኝ ሚኬል አርቴታ ይህንን ነገር እየተጠቀመበት እንደሆነ በርካቶቹም ያነሳሉ። እንዲሁም ደግሞ ክሊር ቦክስ ቱ ቦክስ አጥቂ ማምጣቱን በዚህ አመት እንግዲህ ሚኬል አርቴታ ሌላ ልዩ የሚያደርገውም ጉዳይ ነው። ቪክተር ዮኮሬሽ መምጣቱ እንግዲህ በዚህ ቲም ላይ ምን ያህል ለውጥ እያመጣ እንደሚገኝ እየተመለከትን እንገኛለን። ነገር ግን አንዳንድ ተጫዋቾች እንግዲህ የራሳቸውን ሐሳብ እያነሱም ይገኛሉ። ትሮይ ዲኒ ይህንን ሐሳብ ሲያነሳ እንግዲህ ቪክተር ዮኮሬሽ እስካሁን ድረስ የመጣው ትላልቅ ጨዋታዎች ላይ ማስቆጠር አለበት። ለምሳሌ ያክል ማንቸስተር ዩናይትድ ላይ እንዲሁም ደግሞ ሊቨርፑል ላይ ማስቆጠር ነበረበት፣ ነገር ግን አላስቆጠረም። ትናንሽ ጨዋታዎች ላይ እንደሚያስቆጠር እናውቃለን። ይህ እርግጠኛ የሆነ ጉዳይ ነው። አሁን ግን እንደዚህ አይነት ጨዋታዎች ላይ ማስቆጠርም አለበት። ትላልቅ ጨዋታዎች ላይ የማያስቆጠር ከሆነ ጥቅሙ አይታየኝም ሲል ትላንትና ሐሳብ መስጠቱን ነው መመልከትም የቻለው። እንደዚህ አይነት ትላልቅ ተጫዋች እንደ ኤርሊንግ ብሮት ሃላንድ ያሉ ተጫዋቾች አይነት መምሰልም አለበት። ትላልቅ ጨዋታዎች ላይ ልዩነት መፍጠር አለበት ሲል ነው ሐሳቡን እየገለጸም የሚገኘው። በዚህም ጨዋታ ላይ እንግዲህ ምናልባትም ቪክተር ዮኮሬሽ የመጀመሪያ ትልቅ ጨዋታ ላይ የሚያስቆጠር ይሆናል የሚሉ ቅድሚያ ግምቶችም እየወጡም ይገኛሉ። እነዚህ ሁለቱ ክለቦች እንግዲህ በታሪካቸው በተገናኙ ጊዜ አርሰናል 100 ጊዜ ያሸነፈ ሲሆን ማንቸስተር ሲቲ 66 ጊዜ ማሸነፍ ችሏል። 48 ጊዜ ደግሞ አቻ ነው መለየት የቻሉት። የመጨረሻ 5 ጨዋታቸውን ስንመለከት እንግዲህ ከአምስቱ አንዱን እንኳን ማንቸስተር ሲቲ ማሸነፍ አልቻለም። ሶስቱን ጨዋታ ባቻ ውጤት ያጠናቀቁ ሲሆን በዚህ ስቴዲየም በተደረጉት ደግሞ ሁለቱ ጨዋታዎች እንግዲህ ሁሉንም ማሸነፉን ነው የተመለከትነው። አምና በዚህ ስቴዲየም በፍላይ ኤምሬትስ በተደረገ ጨዋታ 5-1 በሆነ ውጤት ያሸነፈበትን አጋጣሚ በርካቶቹ እንግዲህ የሚያስታውሱትም ጉዳይ ነው። አምና ያልተጠበቀ ሽንፈትን ማንቸስተር ሲቲ በአሰልጣኝ ሚኬል አርቴታ እንደደረሰበትም ተመልክተንም ነበር። በአምናው ከሚነሱ ጉዳዮች መካከል እንግዲህ የሉዊስ ስኬሊ የደስታ አገላለጽ በርካቶቹን ያነሳሉ። እንደ ኤርሊንግ ብሮት ሃላንድ የደስታ አገላለጽ መግለጹን ተከትሎ ገና በሁለተኛው ደቂቃ ነበር እንግዲህ ማርቲን ኦዴጋርድ ካፒቴኑ ማስቆጠር የቻለው። ከዛም በኋላ 45 ደቂቃ ሙሉ ምንም አይነት ጎል መመልከት አልቻለም። ነገር ግን በሁለተኛው አጋማሽ ላይ በ55ኛው ደቂቃ ላይ ኤርሊንግ ብሮት ሃላንድ አቻ ማድረግ ቢችልም በአንድ ደቂቃ ልዩነት ቶማስ ፓርቴ እንግዲህ በ56ኛው ደቂቃ ላይ ዳግም አርሰናሎች እንዲመሩ ማስቻልም ቻለ። ከዛም በኋላ በ62ኛው ደቂቃ ላይ ሉዊስ ስኬሊ 3ኛውን ጎል፣ ካይ ሃቨርትስ 4ኛውን ጎል፣ ኢታን ንዋኔሪ ባለቀ ሰዓት 5ኛውን ጎል በማስቆጠር 5-1 በሆነ ሰፊ ውጤት ማሸነፉን አምና እየተመለከት ነው። እጅግ በጣም ወሳኙ ጨዋታ እንደነበር የሚታወስ ጉዳይ ነው። አሰልጣኝ ፔፕ ጋርዲዮላ ግን ይህ አምና አይደለም በዚህ አመት ነው፣ ብዙ ነገሮችን ማሻሻል ችለናል፣ ለማሸነፍ ነው ወደ ጨዋታ መንገባው ሲሉ እየገለጹ ይገኛሉ። እንዲሁም ደግሞ አንድ ሐሳብ አንስተውም ነበር። አሰልጣኝ ሚኬል አርቴታ በዚህ አመት ዋንጫዎችን የሚያነሳ ከሆነ እሱ ሳይሆን ገንዘቡ እንዲያመጣለት ማመን አለበት። ከዚህ በፊት ማንቸስተር ሲቲዎች እንዲሁም ደግሞ እኔ ዋንጫዎችን ሳመጣ ገንዘቡ እንጂ ፔፕ ጋርዲዮላ አላመጣም ይባል ነበር። በዚህ አመት ሊቨርፑል እንዲሁም ደግሞ አርሰናሎች ይህን ነገር የሚያሳኩ ከሆነ በእርግጠኝነት ይሆን የሚገባው ወይም ደግሞ የሚባለው ይህ ነገር ነው። ምክንያቱም ብዙ ገንዘቦችን ማውጣትም ችሏል፣ ብዙ ተጫዋቾችንም መግዛትም ችሏል። ይህ ደግሞ በእግር ኳስ ዓለም እየተለመደ ነው። ለዚህም እንደ ምክንያት ማስቀመጥ አልቻለም። ሁሉም ሰው የፈለገውን ነገር ማድረግ ይችላል። ነገር ግን እንደዚህ አይነት ሐሳቦች ይነሳሉ ሲል እንዲሁ ማንሳታቸው ነው መመልከትም የቻለው። ያምነውን ቁርሾ ግን እንዲሁም ደግሞ ቁስላቸውን ለማስተካከል በፍላይ ኤምሬትስ የምናደርገውን ጨዋታ እናሸንፋለን ሲሉ እንግዲህ እየተናገሩም ይገኛሉ። ዛሬ ወደ ለንደን እንደሚበሩ ነው የተገለጸው። በዛሬው ጨዋታ ላይ የማይገኙ ተጫዋቾች ሊኖሩ እንደሚችሉ እየተገለጸም ይገኛል። ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ቤን ዋይት፣ ካይ ሃቨርትስ እንዲሁም ደግሞ ጋብሪኤል ጂሰስ በጉዳት ምክንያት ላይገኙም ይችላሉ። ቡካዮ ሳካ እንዲሁም ደግሞ ማርቲን ኦዴጋርድ ከጉዳት የተመለሱ ቢሆንም በዛሬው ጨዋታ ላይ ይኖሩ አይኖሩ ግን እስካሁን ድረስ ያልተረጋገጠ መሆኑን ነው እንዲሁ እየተመለከተን የምንገኘው። በፔፕ ጋርዲዮላ ማንቸስተር ሲቲ በኩል ስንመለከት ጆን ስቶንስ፣ ሪያን አይት ኖሪ፣
ኦማር ማርሙሽ ሪያን ቸርኪኒ ደግሞ ማቴዎ ኮቫቺች በጉዳት ምክንያት ያልተገኙ ተጫዋቾችም ናቸው በዛሬው ጨዋታ ላይ እንዲሁ አይገኙም እንግዲህ በሁለቱ አጥቂዎች መካከል እንግዲህ ስንመለከት ቪክተር ዮኬሬሽ በዚህ አመት መጥቶ እንግዲህ ካለፉት 4 ጨዋታዎች 3 ጎሎችን ማስቆጠር መቻሉን ተመልክተናል ኤርሊንግ ብሮት ሃላንድ ደግሞ 5 ጎሎችን ማስቆጠር የቻለም ተጫዋች ነው በዛሬው ጨዋታ ላይ ምናልባትም ልዩነት ፈጣሪ ተጫዋቾች ይሆናሉ ተብሎ ከሚጠበቁ ተጫዋቾች መካከለም አንዱ ነው ሌላኛው በአማካይ ስፍራ ላይ ያለው እንግዲህ ግብ ወይም ደግሞ ብልጫ ማን ይወስዳል የሚለው እንግዲህ በርካቶቹ እንዲሁ እየተጠበቁት የሚገኙት ጉዳይ ነው ማርቲን ዙቢሜንዲ ከሮድሪጋ ያላቸው እንግዲህ ማን የበላይነት ይወስዳል የሚለውን ዛሬ እንዲሁ እንመለከታለን የቲጃኒ ራይንደርስ ከዲክላን ራይስ ጋር እንዲሁ ያሉት ፍጥጫዎችን እንዲሁ የምንመለከትም ነው የሚሆነው በዛሬው ጨዋታ ላይ የአርሰናል የተከላካይ ስፍራ እንግዲህ እንዲሁም ጠንክሮም ይመጣል በተለይም የዊሊያም ሳሊባ መመለስ እንግዲህ እጅግ በጣም ሊያጠነክረው እንደሚችል ነው እየተገለጸ የሚገኘው ምንም እንኳን ክርስቲያን ሞስኬራ ያለፉትን 3 ጨዋታዎች ላይ እንግዲህ እጅግ በጣም ጥሩ አቋም ቢያሳይም ዛሬ ዊሊያም ሳሊባ ይሰለፋል ተብሎ ቅድሚያ ግምትም እየተሰጠውም ይገኛል ዓለም ላይ ካሉ በአሁኑ ሰዓት ላይ እጅግ በጣም የተሳካለት የተከላካይ ስፍራ ተብሎ የሚጠራው የሚኬል አርቴታው አርሰናል ዛሬም እንግዲህ ጎሉን ሲያስደፈር ይወጣ ይሆን ወይም ደግሞ ማንቸስተር ሲቲዎች ጨዋታውን ለውጠው እንግዲህ አሸንፈው ይወጡ ይሆን አብረን የምንመለከተው ጨዋታ ነው የሚሆነው የተወደዳችሁና የተከበራችሁ አድማጮቻችን እንዲሁ በተመሳሳይ እንግዲህ በስፔን ላሊጋ የሚደረጉ የአምስተኛ ሳምንት መርሃ ግብሮችም አሉ ሪያል ቫይካኖ ከሴልታ ቪጎ ጋር የሚያደርጉት ጨዋታም ይጠበቃል ማዮርካ አትሌቲኮ ማድሪድን ሲያስተናግድ ኤልቼ ከሪያል ኦቪዶ ጋር እንዲሁ የሚያደርጉት ጨዋታም ይጠበቃል ባርሴሎና በስፖቲፋይ ካምፕ ኑ ሄታፌን የሚያስተናግድበት ጨዋታ እንዲሁ የሚጠበቅም ጨዋታ ነው ባርሴሎና ምሽት 4 ሰዓት ላይ የሚያደርገው ጨዋታ ነው የሚጠበቀው በጣሊያን ሴሪኤ ላዚዮ ከሮማ ጋር እንዲሁ የሚጫወቱበት ጨዋታ እንጠብቃለን ቶሪኖ ከአታላንታ ክሮሞኔንሴ ከፓርማ ፊዮሬንቲና ከኮሞ እንዲሁ ደግሞ ኢንተር ሚላን ከሳሱሎ ጋር የሚያደርጉት የጣሊያን ሴሪ ተጠባቂ ጨዋታዎችም ናቸው በጀርመን ቡንደስሊጋ ኢንትራንክ ፍራንክፈርት ዩኒየን በርሊንን ሲያስተናግድ በኤልቨርጉሰን ከቦርሲያ ሞንቸግላድባ ጋር የሚያደርጉት ጨዋታም ይጠበቃል ቦርሲያ ዶርትመንድ ወልፍስበርግን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው በፈረንሳይ ሊግ 1 እንግዲህ ፓሪስ አዲሱ አዳጊ ፓሪስ እንግዲህ ስትራስቡርግን የሚያስተናግድ ሲሆን ሊሃርቭ ከሎሬንት ሞናኮ ከሜንዝ አግዠር ከቶሉስ ኦሎምፒክ ዴ ማርሴይ ከፔዤ ጋር የሚያደርጉት ጨዋታም ይጠበቃል ፓሪስ ሰን ጀርሜን ከሜዳቸው ውጪ ከኦሎምፒክ ዴ ማርሴይ ጋር የሚያደርጉት ጨዋታ በርካቶቹ የሚጠብቁት የፈረንሳይ ሊግ 1 የዛሬ ተጠባቂ ጨዋታዎች ናቸው ነገር ግን ዛሬ በሱፐር ሰንዴ እንግዲህ አርሰናል ከማንቸስተር ሲቲ ማን ያሸንፋል ቅድሚያ ግምታችሁን ልትሰጡንም ትችላላችሁ የተወደዳችሁና የተከበራችሁ አድማጮቻችን እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር ፕሮግራሞቻችን እንዴት አያችኋቸው ሐሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ ዛሬም ተጠብቀው የሚካሄዱ ጨዋታዎች አሉ በአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ በስፔን ላሊጋ በጀርመን ቡንደስሊጋ በጣሊያን ሴሪኤ በፈረንሳይ ሊግ 1 የሚደረጉ ጨዋታዎች እንዳሉ ነግረናቸዋል ከነዚህ መካከል በሱፐር ሰንዴ በፍላይ ኤምሬትስ ምሽት 12 ሰዓት ተኩል ላይ አርሰናል ከማንቸስተር ሲቲ መምህሩ ከደቀ መዝሙሩ ጋር የሚያደርጉት ጨዋታ ይጠበቃል አሰልጣኝ ሚኬል አርቴታ ከፔፕ ጋርዲዮላ ጋር የሚፋጠጡበት ሌላኛው ተጠባቂ ጨዋታ ነው ያለፉት 5 ጨዋታዎች እንዲሁም ደግሞ 5 አመታት እንግዲህ የበላይነት መያዝ የቻለው ደቀ መዝሙሩ ሚኬል አርቴታ መሆኑን ነው መመልከትም የቻለው አሰልጣኝ ፔፕ ጋርዲዮላ አርቴታን ማሸነፍ ቸግሯቸዋል በዚህ አመትስ ይህ ታሪክ ይለወጥ ይሆን የሚለው እንግዲህ አብረን የምንመለከተም ነው የሚሆነው በዚህ ጨዋታዎች ላይ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩንም ትችላላችሁ የዛሬ ፕሮግራሞቻችን ግን ይህንን ይመስላሉ በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው መልካም ጊዜ መልካም ውሎ እንዲሆንላችሁ ዳግም ተመኘን